ትላንት ወደድኩሽ አፈቀርኩሽ ሞትኩልሽ አበድኩልሽ ባላት እርሷም ይሁን እኔም ፈቅጄ ያለው ብላ ወዳ ፈቅዳ አካል ዛላዋን የፈቀደችለት መውደድ ፍቅሯን የሰጠችው ሰው ይፈልገውን የሻተውን ሁሉ ካገኘ በኋላ የኋላ ውሎ አድሮ ይችን ምስኪን ኢትዮጵያዊ እህታችንን ከማትወጣበት ማጥ ውስጥ ከቷት ድራሹን አጥፍቶ ጠፍቷል። ሰው እንዲህ ባመነው ሲከዳ በወደደው ሲበደል ቁስሉ ነፍስ ድረስ ነው የሚቆጠቁጠው። አሁን ይቺ እህታችን ትልቅ ገዛ እየሻተች ትገኛለች። ከናራስ ልጇ ምናልባትም በጥቂት ቀናቱ ልትታሰር ልጇንም ተነጥቃ አሊያ ደግሞ ከነ ልጇ ጎዳና ላይ ልትወጣ የምትችልበት ደረጃ ላይ ደርሳለች። ብዙ ችግር ብዙ መከራ ደጇ ላይ ቆሞም እየጠበቃት ይገኛል። መከዳት ደግሞ ነፍሷን ይቆጠቆጠው። ለመሆኑ ይህች ምስኪን እህት ላይ ምንድን የተፈጠረው ነገር? ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የምትሰሙት ጉዳይ ነው። አድምጡና ምናልባትም ለሚመለከታቸው ሰዎች ሁሉ እንዲደርስላት ሼር አድርጉላት። ጊዜ ሚዲያን ሰብስክራይብ ካላረጋችሁም ሰብስክራይብ እያረጋችሁ ቤተሰብ ታደርጉን ዘንድ ከወዲሁ ጠየቀን። ይህች እዚህ ምስሉ ላይ የምትመለከቷት እናት በሰው ሀገር ላይ ባመነችው ሰው የተከዳች ደግሞም ከተከዳች በኋላ አትወጣው አትዘልቀው መከራ የገጠማት እህት ነች። የ2 ቀናት የህይወትና የሞት ፍልሚያ በሰው ሀገር ላይ የጠበቃት። እባካችሁ ልጅን ነጥቀው እንዳያስሩኝ ድረሱልኝ እያለች ትጣራለች። ነገሩ የሆነው እንዲህ ነው። በሰው ሀገር የስደት ኑሮዋን ለማሸነፍ በዱባይ ኤምሬትስ የምትኖረው ይህች እህት ዛሬ ላይ ቃላት ሊገልጹት የማይችሉትን የመከራ ማዕበል ብቻዋን እየተጋፈጠች ትገኛለች። ታሪኳ የፍቅር ሳይሆን የክህደት፣ የስደት ሳይሆን የባህርነት ሆኗል። የፍቅር ህይወት ብላ የጀመረችው ክህደት ዛሬ እዚያ አድርሶታል። የሥራ ብላ የሄደችበት ነገር የባህርነት እንግልት። ይህች ምስኪን እህት ታዲያ በህይወት መካከል ከአንድ የውጭ አገር ዜጋ ጋር ፍቅር ትጀምራለች። ቤተሰቦቼ ባይቀበሉኝም እንኳን አገባሻለሁ፣ አንቺ ህይወቴ ነሽ፣ እስከ ህይወቴ ፍጻሜ ድረስ አልለይሽም፣ ካንቺ ሌላ ህይወት የለኝም፣ ወደድኩሽ የሚለው የተስፋ ቃል ነበር ማዕበሉን ያመጣባት። ዛሬ እንዲህ ልትሰቃይ መች እንዲሆናል ብላ አስባ ነበረ። በጭራሽ አላሰበች። መሃል ከዚህ ሰውዬ ጋር በነበራት ግንኙነት ታዲያ በመሃል እርግዝና ተፈጥሮ ኑሯል። ይሁን እንጂ የስደቱ ድካምና የስሜት መዘበራረቅ ሆኖባት እርግዝናዋን ለወራት አላወቀችም ነበር። ምናልባት ስራው ሊሆን ይችላል ብላ ይህንን ጉዳይ ነገር ያላለችውም። ወልዳም ስለማታቅ ስሜቱን አታውቀውም። ታዲያ መከራው የጀመረው እዚህ ጋር ልክ የ7 ወር እርጉዝ እያለች ያ አምና የተጠጋችው ወደድኩሽ አፈቀርኩሽ ያላት ሰው ሚስትና ትዳር ያለው ሰው መሆኑን ነገራት። ዓለሟ በሙሉ ተናጋ። ሰማይ ምድሩ ተደፋባት። የት ትግባ የት ትውጣ? ጆሮዋ ጭው አለ። ብቻዋን በሆቴል ክፍል ውስጥ ተኝታ በሲሴክሽን በቀዶ ጥገና በወለደች በ7ኛው ቀን ነበር ታዲያ ልጇን ይዛ ጉዳዩን ለማስፈጸም በየፍርድ ቤቱና በየኤምባሲው መቅበዝበዝ የጀመረችው። ከትዳር ውጭ የተወለደ ልጅ በመሆኑ ታዲያ የአገሪቱ መንግስት ህጋዊ ሰነድ ሊሰጣት አልቻለም። ይህ ታዲያ ስቃይ ሆነባት። ፍርድ ቤት 4 ወራት አቆይቶ በመጨረሻ የልደት የምስክር ወረቀት እንድታገኝ ወሰነላት። ነገር ግን ኤምባሲው ሰነዱን ውድቅ አደረገባት። ድጋሜ ለማመልከት ስትሞክርም የፍርድ ቤቱ ሂደት ሌላ 8 ወራትን ፈጀ። 8 ወራት የመከራ ጊዜ አሳለፈች። ፍርድ ቤቱም ለ2ኛ ጊዜ የልደት ካርድ መስጠት አልፈቀደላትም። ከመውለዷ በፊት ወደ ሀገሯ ለመመለስ አስባ ቪዛዋን ካንስል አስደርጋ ነበር። ይሁንና ልጇ ህጋዊ ሰነድ ስለሌለው 2 ጊዜ ከኤርፖርት ተመለሰች። አሁን ላይ ህጋዊ ቪዛ የላትም። ኦቨርስቴም ሆናለች። ከሚጠበቅባት ጊዜ በላይ ቆይታለች። መውጣት ከነበረባት ጊዜ አርፍዳለች። የባሰ መከራ መጣ። በቅርቡ በተቀሰቀሰው የኢራን ጦርነት ምክንያት ደግሞ ያ የልጇ አባት ወደ ሀገሩ ተመለሰ፣ ወደ ትውልድ ቀየው። ምንም እንዳላደረገ ምንም እንዳልተፈጠረ ዞርም ብሎም ሳያያት እዛ ሆኖ እንዳይረዳት እንኳን የባንክ አካውንቱን ሚስቱ ስለምትከታተልበት ትዳሩ እንዳይፈርስ ሲል የዚህችን ምስኪንና የልጁን በር ሙሉ በሙሉ ዘጋውና ሄደ። ምንም እንዳላረገ ምንም እንዳልፈጠረ። ስልኩም ጠፋ። እች እናት ከየት ታምጣው? ጓደኞቹን አታቅ፣ ቤተሰቦቹን አታቅ፣ አድራሻውን በሙሉ አታውቅም።
እሷ ግን የመከራ ገፈት በሰው ሀገር ላይ እየቀመሰች ትገኛለች። አሁን ይህች እህት የ8 ወር ሕፃን ልጇን ይዛ መጠለያታ እየተሰቃየች ትገኛለች። የቤት ክራይ መክፈል ስላልቻለች ባለቤቱ ከቤቴ ውጭ ብሎ ወጥሮ ይዟታል። እልፍ ብሎም ፖሊስ ጭምር ጠርቶባት ትሰቃይዛለች። በአጋጣሚ ይህ ግለሰብ የጠራት ፖሊስ ሴት ነበረች። እንደ ፈጣሪ ፈቃድ ያጋጠመቻት ይህቺ ሴት ፖሊስ ግን ሁኔታውን አይታ ወዲያውኑ እርምጃ ልትወስድ አልወደደችም፣ አልፈቀደችም። ሁኔታውን አይታ አዘነችላት። ታዲያ ያም ቢሆን ግን ይህች ፖሊስ አንድ አስፈሪ ሐቅ ግን ነገረቻት። የፓስፖርት ቁጥርሽን አሁን ሲስተም ውስጥ ካስገባ ነው የኢሚግሬሽን ሕጉ ከ6 እስከ 12 ወር እስራትና ዲፓርቴሽን ይበይንብሻል ብላ ነገረቻት። ያ ማለት ግን ልጅሽን የመንጠቅ ዕድላቸው ሰፊ ነው፣ ልጅሽ ደግሞ ሕጋዊ ሰነድ ስለሌለው ከሀገር መውጣት አይችልም ብላ ታረፈች። ይህ እንዳይሆን ታዲያ ፖሊሷ የሰጠቻት የ2 ቀናት ገደብ ብቻ ነው። 2 ቀናት ምን ያህል ጊዜ ነው? የቱን አድርጋ የቱን ትፈጽምበታለች? ግራ ገብቷታል። ይህች እህት በ2 ቀናት ውስጥ መፍትሄ ካላገኘች ወይ ልጇን ተነጥቃ ወደ እስር ቤት ትገባለች፣ አሊያ ደግሞ ሜዳ ላይ ትወድቃለች። ሕፃኑ ፓስፖርት አውጥቶ በአውት ፓስ እንኳን ወደ ሀገር እንዲገባ የፍርድ ቤቱ ድጋሚ ፈቃድ ያስፈልገዋል። የኢትዮጵያ ኤምባሲም ሕጋዊ ጥበቃና ድጋፍ እንዲያደርግላት ይህ ድምፅ ለሚመለከታቸው አካላት ሁሉ እንዲደርስ እባካቸው ሼር በማድረግ ተባበሩን ብለው ታሪኳን ያጋሩን ሰዎች ተማጽኖ ይዘዋል። እንዲሁም የቤት ክራይና የሕፃኑን ቀለብ ለጊዜው ለመሸፈን የምትችሉ ወገኖችም ካላቸው አካውንቷ ተብሎ አካውንቷም ተቀምጧል። የዚችን ሰው አካውንት በሀሳብ መስጫ ሳጥን ውስጥ አስፍረንላቸዋል። ታዲያ በዚህ 2 ቀናት ውስጥ አንድ መፍትሄ እንድታገኝ እባካችሁ የአንድ እናት ሕይወትና የአንድ ንጹሕ ሕፃን ዕጣ ፈንታ በ2 ቀናት ውስጥ ይወሰናልና ይህን ያያችሁ የሰማችሁ ሼር አድርጉ፣ ለሚመለከታቸው አካላት ይድረስ እያሉ እየተማጸኑላት ይገኛሉ። ለምናቃቸው ሁሉ በዱባይ ላሉ ማህበራት፣ ለኤምባሲ እንዲሁም ደግሞ ለሁሉም አካል ለሚመለከተው የመንግስት አካላት፣ ለቆንጽላ ጽሕፈት ቤቶች በሙሉ አድርሱላት ተብሎ ተማጽኖ ተይዟል። ይህንን ያያችሁ የሰማችሁም የጊዜ ሚዲያ ቤተሰቦች ሼር በማድረግ ትተባበሯት ዘንድ ከወዲሁ ጠየቀን። አብራችሁን ስለቆያችሁ ክብር ይስጥልን። ይችን መስኪን እህት ፈጣሪ በሰላም ከነ ልጇ ለሀገሯ ለምድሯ ያበቃት ዘንድ ምኞታችን ነው። እንዲህ ያለውን ታሪክ ብዙ እህቶቻችን እየተጋፈጡት ይገኛሉ። ነገሩ ነግበኔ ነውና ዛሬ ይችን እህት ልንተባበራትና ሼር በማድረግ ለሚመለከተው አካል ሁሉ ለማድረስ ፈቃዳችን ይሁን። ክበሩልን።